ይህ ሰው በወሲብ ቅሌት ከከፍተኛ ኃላፊነት ተባሯል። The International Criminal Court has suspended its chief prosecutor Karim Khan over allegations of sexual misconduct with ጠቅላይ ሚኒስትር ቤንያሚን ኔታንያሁና ሚኒስትራቸውን ለፍርድ አቀርባለሁ ብለው የነበሩ ሰው ናቸው። The Israeli Prime Minister Benjamin Netanyahu and Minister of Defense Yoav Gallant bear criminal responsibility for the following international የተጠረጠሩትም በዚህ ቆንጆ የወሲብ ቅሌት ነው። But it didn't start that way because it was kind of like encroachments on the boundaries slowly, not just physically but emotionally as well. ዓለም አቀፉን የወንጀል ፍርድ ቤት አይሲሲን ቀጥ አድርገው ያዙት ዕውቁ የሕግ ባለሙያ ከሪም ካን ከኃላፊነታቸው ተወገዱ። ነገሩ የወሲብ ቅሌት ነው ወይንስ የፖለቲካ ሴራ እየተባለም ይገኛል። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑኑ ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። ሞገደኛው የሕግ ባለሙያ ከሪም ካን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ እስር ማዘዣ ካወጡ በኋላም ከኃላፊነታቸው የተባረሩ መሆኑን በማመልከት ጉዳዩን ከፖለቲካ ጋር የሚያያይዙት በርካቶች ናቸው። ከከሳሾቹ በኩል ደግሞ ሰውየው ከኃላፊነት የተባረሩት ዋነኛ ምክንያት በወሲብ ቅሌት ነው እየተባለ ነው። ሳራ በመባል የምትታወቅ ወጣት የፍርድ ቤቱ ሰራተኛም አቃቤ ሕጉ ካህን በቢሮ ውስጥ እየነካኩኝ እየጎነተሉኝናም ፈጽሞ ፍቃዴ ባልሆነ ሁኔታም ወሲባዊ ጥቃትን እያደረሱብኝ ነው በማለት ክሷን ያሰማችባቸው መሆኑን ጉዳዩን በብርቱ አነጋጋሪ አድርጎት ቆይቷል። ከዚህ ጋር በተያያዘም በዕውቁና ሞገደኛው አይሲሲ አቃቤ ሕግ ከወሲብ ጉንተላ ባለፈም ከፍ ያለ የወሲብ ጥቃት ደርሶብኛል ያለችው በዕውቋ ጋዜጠኛ ክርስቲያን አማንፑር በኩል አጠር ያለ ቃለ መጠይቅም ተደርጎላት ነበር። የወሲብ ጥቃት ደረሰብኝ ያለችው ሳራ በዚህ ቃለ መጠይቅ ይህ ነው ሊባል የሚችል ተገቢውን ማብራሪያ ስትሰጥ አልታየችም። But it didn't start that way because it was kind of like encroachments on the boundaries slowly, not just physically but emotionally as well. ይህን ቃለ ምልልስ የተከታተሉ ሰዎች የለም ይሄ ነገር ከጀርባው ሚስተር ካንን ለመምታት የተቀነባበረ የፖለቲካ ሴራ አለ፣ በገንፎ ውስጥም ስንጥር አይጠፋም በማለት ሲሞግቱም ተደምጧል። በርካቶች ከፍልስጤም ጋር በተያያዘም ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቀድሞ መከላከያ ሚኒስትራቸው ላይ የእስር ማዘዣን በማውጣታቸው በወሲብ ቅሌት ሴራ ውስጥ ተጠልፈው ከስልጣን እንዲባረሩ ተደርጓል እያሉም ይገኛሉ። ታዋቂው እንግሊዛዊ የሕግ ባለሙያ ካህን ካለፈው ዓመት ግንቦት አንስቶ የቀረቡባቸውን ክሶች ለመከላከል የሥራ ፍቃድ ላይ ነበሩ። የዩናይትድ ኪንግደም የጠበቆች የደረጃ ቦርድም በጉዳዩ ላይ የሚያደርገውን የራሱን ምርመራ እስከሚያጠናቅቅ ድረስ እገዳ ጥሎባቸዋል። ሰውየው ሞገደኛ የሚባሉ ናቸው። ከዓለም አቀፉ የወንጀል ፍርድ ቤት ከዚህ ቀደም በወንጀለኝነት እያፈላለገ ሲያሳድድናም ሲከስ የነበረው የአፍሪካ መሪዎችና የተወሰኑ የምስራቅ አውሮፓ አመራሮችን ነበር። በዚህም ፍርድ ቤቱ ስለ ፍትህና ተጠያቂነት ማውራት ያለበት በመጀመሪያ በራሱ ውስጥ ፍትሃዊነትን ሲያሰፍን ነው የሚሉ ቅሬታዎች ይሰሙበት ነበር። ይህ ጥያቄ ደግሞና ደጋግሞ መነሳቱ የሕግ ባለሙያው ካህን ትንንሽ አሳዎችን ብቻ ሳይሆን ትልልቆችንም አሳዎች ጭምር በፍትህ አደባባይ በማቆም በፍርድ ቤታችን ላይ የሚነሳውን የኢፍትሃዊነት ጥያቄ ማስተካከል አለብን ብለው ተነሱ። በዚህም ከዩክሬን ጋር በተያያዘም የሩሲያው ፕሬዝዳንት ቭላዲሚር ፑቲን
በፍርድ ቤት ይፈለጋሉ በሚል የፍርድ ቤት ማዘዣ ወጣባቸው። በዚህ ወቅት ምዕራባውያኑ ሀገራት ፈነደቁ። ፑቲን ከሩሲያ ወጥተው በፍርድ ቤቱ ማቋቋሚያ ላይ በአባልነት የፈረሙ ሀገራት ውስጥ ከገቡም ተይዘው ተላልፈው እንዲሰጡም አጥብቀው መጠየቅ ጀመሩ። ፑቲንም በገቡበት ገብተን እናሳድዳቸዋለንም ተባለ። ሀገራት አንድ በዓለም አቀፍ ይፈለጋል የተባለን ሰው የፍርድ ቤቱ ተባባሪ በመሆን በቁጥጥር ስር ለማዋል ሁለት ነገሮች ያስፈልጓቸዋል። አንደኛው የፍርድ ቤቱ አባል መሆን ሲሆን ይህም የፍርድ ቤቱ መቋቋሚያ የሆነውን ሮም ስታቹ የተባለውን ሰነድ በመፈረም አጽድቆ አባል መሆን ሲሆን ሌላኛው ደግሞ በፍርድ ቤቱ ተይዞ ይቅረብልኝ ማዘዣ የወጣበት ሰው ወደ ግዛታቸው የገባ ከሆነ ነው። በዚህ መልኩ አይሲሲ በሕግ ፈልጋቸዋለሁ ብሎ ማዘዣ ያወጣባቸው ሰዎች ወደ እነዚህ የአይሲሲ አባል ሀገራት ፈራሚዎች የሚሄዱበት ሁኔታ አይኖርም። ሆኖም አንድ ሁለት መሪዎች የአይሲሲ የእስር ማዘዣ ከወጣባቸው በኋላም ወደ ፈራሚዎቹ ሀገራት ገብተው የወጡበት ሁኔታ ታይቷል። አንደኛው የቀድሞ የሱዳን ፕሬዝዳንት ኦማር አልበሽር ሲሆኑ ሌላኛው የሩሲያው ፕሬዝዳንት ቭላዲሚር ፑቲን ናቸው። የሱዳኑ አልበሽር በደቡብ አፍሪካ ሲካሄድ በነበረ የአፍሪካ ህብረት ጉባኤ ላይ ለመሳተፍ በሄዱበት በቁጥጥር ስር እንዲውሉ ለማድረግ ከፍተኛ ግርግርን የመፍጠር እንቅስቃሴዎች የነበሩ መሆኑ የሚታወስ ነው። ይህ የሆነው በአውሮፓውያኑ አቆጣጠር በ2015 ጆሃንስበርግ ላይ ነው። ሆኖም በጊዜው የተፈጠረውን ግርግር ተከትሎም አልበሽር ስጋቱ ስለገባቸው ደቡብ አፍሪካን በፍጥነት ጥለው ለመውጣት የተገደዱበት ሁኔታም ነበር። ከዛ በኋላም በራሱም በአይሲሲ የእስር ማዘዣ የወጣባቸው ፕሬዝዳንት ቭላዲሚር ፑቲን ወደ ሌላኛዋ የአይሲሲ ፈራሚ ሀገር ሞንጎሊያ ሄደው በዚያም ዘና ያለ የጉብኝት ቆይታን አድርገው ተመልሷል። Russian President Vladimir Putin is visiting Mongolia today despite an arrest warrant issued by the International Criminal Court. በዚህ መልኩ ነገሮች ከቀጠሉ በኋላ አይሲሲ ፊቱን ወደ እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዞረ። ጠቅላይ ሚኒስትሩን በጋዛ እልቂት ወንጀል እፈልጋቸዋለሁ በማለትም በተገኙበት ይያዙልኝ ሲል ማዘዣን አወጣባቸው። የዛሬ 2 ዓመት በ2024 የወጣ የእስር ማዘዣ ነው። አይሲሲ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፍትህ አደባባይ ለማቆም እፈልጋቸዋለሁ ያለው በጦር ወንጀልና በሰው ልጅ ላይ ተፈጽሟል ባላቸው ወንጀሎች ጋር በተያያዘ ነው። ይህንኑ ቆፍጠንና ጠንከር ያለ መግለጫውን ያወጡትና መግለጫውንም ያነበቡት ራሳቸው አቃቤ ሕጉ ካህን ነበሩ። The Israeli Prime Minister Benjamin Netanyahu and Minister of Defense Yoav Gallant bear criminal responsibility for the following international ተይዘው ይቅረቡልኝ የሚለው ጠቅላይ ሚኒስትር ቤንያሚን ኔታንያሁን ብቻ ሳይሆን የቀድሞውን የእስራኤል መከላከያ ሚኒስትር ዮአቭ ጋላንትን ጭምር የሚያካትት የእስር ማዘዣም የነበረ መሆኑ የሚታወስ ነው። በተናጠል ሲታዩ ሁለቱም አቃቢ ሕግ ያነሳቸውና የእስራኤል ባለስልጣናትን የከሰሱባቸው ወንጀሎች ከባድ ወንጀሎች ናቸው። እዚህ ጋር አንዳንዶች አሁን ገና አይሲሲ የፍትህ ተቋም መሆኑን ሊያረጋግጥ ነው ብለው ሲያወድሱት፣ ሌሎች ደግሞ አጥብቀው የኮነኑበት ሁኔታ ታየ። ነገር ግን በዚህ መሃል ፕሬዝዳንት ዶናልድ ትራምፕና የእስራኤል ባለስልጣናት አይሲሲ ላይ ዘመቱበት። የአሜሪካው ውጭ ጉዳይ ሚኒስትር ማርክ ሩቢዮም በአንድ ወቅት በሰጡት መግለጫም ዓለም አቀፉን የወንጀል ፍርድ ቤትን ለማፈራረስ በግልጽ ትግል ውስጥ እንገባለን ሲሉ ያስታወቁበት ሁኔታ ታየ። Secretary of State Marco Rubio says the Trump administration is launching a diplomatic campaign to dismantle the International Criminal Court. The ICC is tasked with investigating and prosecuting genocide, war crimes, and crimes against humanity. በዚህ ወቅት የአይሲሲ አቃቢ ሕግ ሆነው እየሰሩ አሁን በወሲብ ቅሌት የተሰናበቱት ታዋቂው እንግሊዛዊ የሕግ ባለሙያ ካህን ነበሩ። በርካቶች ሰውየው ላይ በግል ሳይቀር መዛት ጀመሩ። የሚዲያ ዘመቻው እሳቸው ላይ ተጠናክሮ ቀጠለ። በተጨማሪም ሞገደኛው የሕግ ባለሙያ ካህን በፕሬዝዳንት ዶናልድ ትራምፕ አስተዳደር ማዕቀብ ተጥሎባቸው ወደ አሜሪካ እንዳይገቡ ተከለከሉ። በእሳቸው ላይ የሚካሄደው የሚዲያና የዲፕሎማሲ ዘመቻ ተጠናክሮ ቀጠለ። ሂደቱ በሕግ ባለሙያ ላይ ከባድ የስነ ልቦና ጫናን የሚያሳድር ነው ሲባልም ነበር። በሂደት ሰውየው በከባድ የወሲብ ቅሌት ተጠርጥሯል በሚል ይዋከቡ ገባ። ከእገዳው ጋር በተያዘም ካህን በቀረበው ክስ ዙሪያም በኒውዮርክ በሚገኘው የተባበሩት መንግስታት ዋና መስሪያ ቤት ድምጽ ሲሰጥ መገኘት ሳይችሉ ቀሩ። በዚህ መሃል ግን በራሳቸው በካህን ላይ አንድን መረጃ ማውጣት ጀመሩ። እነዚህ መረጃዎች ከወሲብ ቅሌት ጋር የተያያዙ ነበሩ።
የፍርድ ቤቱ ተቆጣጣሪ አካል አቃቤ ሕግ ካህንን የከሰሳቸው አዲስ ሰራተኛ ጋር ተገቢ ያልሆነም የወሲብ ግንኙነት ውስጥ ገብቷል፣ ከዚህ ባለፈም ሰራተኛዋ ያቀረበችውን አቤቱታም እንድታቆም ለማድረግም የአፈና ስራን ጭምር ሞክሯል በሚል ነው። ከበድ ያለ የወሲብ ቅሌት ክስ ነው። ሰውየው ካሉበት ከፍ ያለ ስልጣን አንጻር እሳቸውን የማይመጥን ከፍ ያለ ወንጀልም ነው። በዚህ መሃል ወኪባው ቀጠለ። የሚዲያ ዘመቻውን በረታባቸው። ከባድ ወከባ ውስጥ የገቡት ካህንም የለም እረፍት መውሰድ አለብኝ ሲሉ ማስታወቁ። በዚህ መሃል ይህ ጉዳይ መልክ መያዝ አለበት፣ በካህን ላይ ምርመራዎች መቀጠል አለባቸው በሚልም እሳቸው ከኃላፊነታቸው ተነስተው ሂደቱ በጎን ይቀጥል የሚሉ ድምጾች ከፍ ብለው መሰማት ጀመሩ። የአባል ሀገራት ተወካዮችም በዝግ ተሰበሰቡ። ከ125 ሀገራት 82ቱ ካህን ከኃላፊነታቸው ይውረዱ አሉ። በዚህም መቀጠል አይገባቸው ሲሉም ድምጻቸውን ሰጡባቸው። ካህን የዓለም አቀፉ የወንጀል ፍርድ ቤት ዋና አቃቤ ሕግ ሆነው እንዲያገለግሉ ሹመቱን ያገኙት እንደ አውሮፓውያን አቆጣጠር 2021 የዛሬ 5 ዓመት ነበር። መቀጠል የሚችሉትም ለ9 ዓመታት ነበር። ሆኖም በ5ኛው ዓመታቸው ተሰናብተዋል። ካህን ገብተውበታል ከተባለው የወሲብ ቅሌት ባሻገር በፖለቲካ ውጥረቶች ምክንያትም ከፍተኛ ጫና ውስጥ እንደነበሩ ይነገራል። The decision to suspend Karim Khan follows a move by the International Criminal Court's Executive Committee to refer the case to a special session of the court's 125 member states. አሁን የእሳቸው መባረር እርግጥ ሆኗል። ከባድ ውሳኔ ነው እየተባለም ነው። The International Criminal Court has suspended its chief prosecutor Karim Khan over allegations of sexual misconduct with ከሳቸው መባረር ባሻገር የፖለቲካ ውዝግብ ግን አሁንም እንደቀጠለ ይገኛል። ትራምፕና አይሲሲ አይዋደዱም፣ ሲግባቡም አይታይም። ትራምፕ ይህ አደገኛ ተቋም ነው ይላሉ። መፍረስ አለበት የሚል የጸና አቋም ያላቸውም ሰው ናቸው። ፍርድ ቤቱ መቀጠል አለበት በማለት በመቋቋሚያው የሮም ስምምነት ወይም ሮም ስታቹ ላይ ፊርማቸውን ካኖሩት ሀገራት መካከል አሜሪካ የለችበትም። የትራምፕ አስተዳደር በዚህ ወር መጀመሪያም የዓለም አቀፉን የወንጀለኞች ፍርድ ቤትን ደረጃ በደረጃ ለማፍረስ ያለመም ሙሉ የመንግስት ዘመቻ የከፈተ መሆኑን የቢቢሲ ዘገባ አመላክቷል። የትራምፕ አስተዳደር በአይሲሲ አቃቢ ሕግ ላይ ከጣለው የአሜሪካ እንዳይገቡ የቪዛ እገዳ በተጨማሪ ወደ ንብረት እገዳም ጭምር እገባለሁ የሚል ማስጠንቀቂያን ያሰማበት ሁኔታ እንደነበር የሚታወስ ነው። በዚህ መሃል ደግሞ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከአይሲሲ ጋር በተያያዘ ከወደ ኒውዮርክ ሌላ አስደንጋጭ ክስተት ተሰምቷል። የኒውዮርኩ ከንቲባ ኔታንያሁ ኒውዮርክ ከመጡ በአይሲሲ አቃቢ ሕግ የእስር ማዘዣ መሰረት በቁጥጥር ስር እንዲውሉ አደርጋቸዋለሁ ሲሉ መናገራቸው ሌላ አነጋጋሪ ጉዳይን ቀስቅሷል። የዲሞክራቲክ ፓርቲ አባል የሆኑት ዞራን ማምዳኒ ናቸው። I believe that the warrant that the International Criminal Court has placed upon Benjamin Netanyahu is one that should be honored. ዞራን ማምዳኒ የዓለም አቀፉ የእስር ማዘዣ መከበር አለበት ሲሉም ነበር የተናገሩት። ይህ አይነቱ የከንቲባው አባባል ኔታንያሁንና ትራምፕን ክፉኛ አናዷል። ከዚህ ጋር በተያያዘም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኒውዮርክ ከመጡ በቁጥጥር ስር እናውሎታለን እየተባለ ነው። እንዴት ነው? ፈርተው ይቀራሉ ወይንስ ይመጣሉ የሚል ጥያቄ ከፎክስ ኒውስ በኩል ጥያቄ ቀርቦላቸው ነበር። ኔታንያሁ ለዚህ አባባል ከንቲባ ዞራን ማምዳኒን ኮንነው ምንም የሚያሳስበኝ ነገር የለም፣ ቀኑ ሲደርስ እመጣለሁ የሚል ምላሽን ነበር የሰጡት። No, I'm not concerned, and I certainly intend to do so. I've appeared just about every year, not every year, but almost every year in my prime ministership, unless there are security conditions. But barring that, and I don't expect that to be the case this time. የኔታንያሁ የኒውዮርክ ጉዞ ከሳምንታት በኋላ በሚጀምረው የተባበሩት መንግስታት ዓመታዊ ጠቅላላ ጉባኤ ላይ ለመሳተፍ ነው። ይህ ሁሉ ውዝግብ የተቀሰቀሰው የተባበሩት መንግስታት ዋና ጽሕፈት ቤት የሚገኘው በኒውዮርክ በመሆኑ ነው።